ውዳሴ አምላክ በአማርኛ የዘወትር ውዳሴ ከቁጣ የራቅህ ይቅርታህ የበዛ ጻድቅ ልበ ሰፊ መሐሪ ሆይ አከብርሃለሁ። ዕለት ዕለት ስበድልህ ታግሰህ ጠብቀኸኛልና ንስሐ እንገባ ዘንድም ለሁላችን ስልጣን ሰጥኸን። ስለዚህ እናከብርህ ዘንድ ክቡር ስምህን እናመሰግን ዘንድ ታግሰህን ስለምትሠራው ሁሉ የፍጥረት ሁሉ ሹም ሆይ ሐዘንና ፍርሃትን ድካምንም የምታመጣበት ጊዜ አለና በነቢያት የዘለፍክበት ጊዜ ነበርና ኋላ ግን በአንድ ልጅህ በጌታችን በኢየሱስ ክርስቶስ መታየት ጎበኘህን። ካለመኖር ወደ መኖር የፈጠርኸን አንተ ነህ። አባታችንም ጌታችንም አንተ ነህ። ችግረኛ የምንሆን ችግረኛ መሆኔስ ከፊትህ ልናገር አይገባኝም። ከኃጥአን የምበልጥ ኃጥእ ነኝና ክብርት ሕግንም ያረከስኩ ነኝና ከኃጢአቴ ትዕግሥትህን ስላበዛህልኝ አመሰግንሃለሁ። በፈቃድህ ቸል ብለህ እስካሁን ያለ ፍርድ ጠበቅከኝ። እኔ ግን ስለ በደሌ ለፍርድ የተገባሁ ነኝ፣ ስለ ኃጢአቴም ለሥቃይና ከፊትህ ለመውደቅ። ነገር ግን ሰውን ስለ መውደድህና ስለ ትዕግሥትህ እስካሁን ጠበቅከኝ። መሐሪ ጌታዬ ሆይ ስለዚህ አመሰግንሃለሁ። መጠን ለሌላት ለትዕግሥትህና ለጌትነት የሚገባ ምስጋናን አመሰግን ዘንድ ሥልጣን የሌለኝ የተናቅሁ ጎስቋላም ብሆን የኔን የባሪያህን ጎስቋላና ደካማ ልመናዬን ስማኝ። ወሰን በሌላት በፍቅር ብዛት እስከ ዘለዓለም ክብርና ምስጋና መገዛትም ላንተ ይገባል። አሜን። በእውነት አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔን አገልጋይህን ከክፉ ነገር ሁሉ ጠብቀኝ፣ ኃጢአቴንም ይቅር በል። ማርቆስ ማር ይስሐቅ ሁለተኛ ምዕራፍ። ወንድሜ ሰውነትን ዘውትር ዝለፋት፣ ከሥጋ የምትለይበት የምታልፊበት ጊዜ ደርሷል በላት። ባለሽበት ኋላ ጥለሽው በምትሄጂ ሥራ ዛሬ ለምን ደስ ይልሻል? እሱን በማየት ጥቂት ዘመን ተድላ ደስታ የምታደርግበት ኋላ ብዙ ዘመን በምታጭው የቀደመ ሥራሽን እወቂ። የሠራሽው ሥራ ምንም እንደሆነ አስቢ። ጽድቅም እንደሆነ ኃጢአትም እንደሆነ ያለ ዘመንሽን ከማን ጋር ፈጸምሽው? ከጌታ ጋር ነው ወይስ ከሰይጣን ጋር ነው? ደክመሽ የሠራሽውን የሚቀበልሽ ማን ነው? ጌታ ነው ወይንስ ሰይጣን ነው? በትሩፋትሽ ማን ደስ አሰኘሽ? ጌታን ነው ወይንስ ሰይጣን ነው? በጊዜ ሞትሽ ሊዋሃድሽ የሚመጣው ማን ነው? መንግሥተ ሰማይ አርፈሽ ትኖሪ ዘንድ በሥራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማን ብለሽ መከራ ተቀበልሽ? ለመንግሥተ ሰማይ ብለሽ ነው? ደስ ብሎሽ ታገኙ ዘንድ አኳኋኑስ ምንድን ነው? ነፍስሽ ከሥጋሽ በተለየች ጊዜ በመንግሥተ ሰማይ ይዋሃድሽ ዘንድ ገንዘብ ያደረግሽው ምንድን ነው? ምን ምግባር ነው? በማናቸው እርሻ ሊያውሉሽ ተቃጠሩብሽ? በማናቸውስ ማዕረግ ተቃጠሩብሽ? በባለ 30 ነው? በባለ 60 ነው? ወይስ በባለ 100 ነው? ነፍስሽ ከሥጋሽ የምትለይበት ፀሐይ ዕድሜሽ በገባ ጊዜ ዋጋሽን እሰጥሻለሁ ያለሽ ማን? ጌታ ነው? ዲያብሎስ ነው? ነፍሴ ሆይ ሰውነትሽን መርምሪ። ዕዳሽ በማናቸው ቦታ እንደሆነ ወቂ። መንግሥተ ሰማይም እንደሆነ ገሃነምም እንደሆነ ወቂ። ለሚያርሱ ሰዎች አሞጭ ሬት የሚያፈራ እርሻሽን ያረስሽ ብትሆኚ፣ ማለት በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ፣ እያዘንሽ እየተቆረቆርሽ አልቅሽ ለምኝ። ከቁርባን ከመሥዋዕት ይልቅ በሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ በሚላቸው ደስ ይላቸው ዘንድ አንደበትሽ እየራራ ያመስግን። ግራ ቀኝ ፊትሽን በእንባ ጠቢው። መንፈስ ቅዱስ ያድርብሽ ዘንድ ከኃጢአትሽ ይለይሽ ዘንድ ያነጻሽ ዘንድ መጥቶ ያድርብሽም ዘንድ ወደ እግዚአብሔር እያለቀስሽ ለምኝልኝ። በለቅሶ ዜማ ማርያምን ማርታን ጥሪያቸው ማለት አብነት አድርጊያቸው፣ የልቅሶ ባለቤቶች ናቸውና። ለአልዓዛር ብሎ ወዳለቀሰ ወደ ጌታ ያዝንልሽ ዘንድ ለምኝ። ራርቶ ለብዙ ሰዎች ወዳለቀሰ ወደ ጌታ ራርቶ ብዙ ልቅሶን ወደሚሰጥ ጌታ ለምኝ።
ምርር ብዬ ያለቀስኩትን ባይን ተቀበልልኝ እያልሽ ወደሱ አልቅሺ። በመልዕልተ መስቀል በተቀበልከው መከራ ከደዌ ኃጢአት አድነኝ። በመስቀል ላይ በቆሰልከው ቁስል ከቁስለ ኃጢአቴ አድነኝ። ከመከራ አድነኝ፣ ደሜን በደምህ አንጻው ብለሽ ለምኝ። ከፍዳ ከኃጢአት የሚያድን ደምህን ከሥጋዬ ጋር አዋሃደልኝ። በመስቀል ላይ በጠጣኸው ሐሞት ሰይጣን እሷን ከሚያሰራት ኃጢአት ለይተህ በሰውነቴ ጣዕም አሳደረባት። በመስቀል ላይ የተዘረጋ ሥጋ አጋንንት በምክራቸው ወደ ገሃነም ለማውረድ የሳቡትን ልቡናዬን ወደ አንተ ይስቀለው። ወደ ፈያታዬ ዘይማን ዘንበል ባለ ራስህ አጋንንት በብረት ኃጢአት የመቱት ራሴን ከፍ ከፍ አድርገው። እምከመ ተለአልሁ እምድር እስህብ ኩሎ ሀቤ ብለህ በማይታበል ቃልህ እንደተናገርክ በመስቀል የተቸነከሩ እጆችህ ከኃጢአት ከፍ ከፍ ያድርጉኝ። ርኩሳን አይሁድ ትፍ ያሉበት የጸፉት ፊትህ ኃጢአት ሰርቶ ያደፈ ሰውነቴን ፊቴን ይጠበው። በመስቀል ተሰቅለህ ሳለህ አባ አማሐፅን ነፍሴ ውስተ እዴከ ብለህ የለይሃት ነፍስህ በቸርነትህ መርታ አንተ ወዳለህበት ታድርሰኝ። ምነው አታዝንም ትለኝ እንደሆነ አንተን ለመሻት ያዘነ ልቡና የለኝምን? ምነው ንስሐ አትገባም ትለኝ እንደሆነ ጻድቃን ወደማታልፍ ርስታቸው ወደ መንግሥተ ሰማያት ተመርተው የሚደርሱበት ንስሐ ሐዘን የለኝም። እነዚያ ንስሐ ገብተው የሰሩትን ሥራ አልሰራሁም። ጌታ ሆይ ኃጢአትን የሚያስተሰርይ እምባ የለኝም። የዚህን ዓለም ሥራ በማሰብ ልቦና የደከመ ተቆርቁሮ ወደ አንተ ያለቅስ ዘንድ አይቻለው። እነሆ በኃጢአት ብዛት ልቦና የተባረደ አንተን ወዶ በሚያፈሰው እምባ መናደድ አይቻለውም። የሀብታት የምስጢራት መገኛ ጌታ እግዚአብሔር ሆይ አንተ ግን ፈራርተህ ፈጽሞ መመለስን ስጠኝ። በፍጹም ልቦናዬ አንተን ለመሻት ወጣ ዘንድ ያዘነ ልቡናን ስጠኝ። ካንተ በመራቅ ካንተ በመለየት ተሰጥቶኝ የነበረውን ክብር አጠዋለሁ። ቸር ንጉሥ ሆይ ዛሬ ግን በለጋስነት ስጠኝ። ዘመን የሌለው ልደትና አካልን ዘእማካል ባህሪን ዘምባህሪ የወለደ አባትህ አንተን መምሰልን ያጽናብኝ ያሳድርብኝ ዘንድ ክብርህን ወገን ከክብርህ ወገን ስጠኝ። ጣልኩህ፣ አንተ ግን አትጣለኝ። ከከበረ ሕግህ ወጣሁ፣ ከፊትህ ተለየሁ። አንተም እኔን ለመፈለግ ውጣ፣ እንደገባህ ይውጣ፣ እንደወጣ ይቅር አትበለኝ። ምዕመናን ወዳሉበት ወደ መንግሥተ ሰማይ አግባኝ። ከመንጋህ በጎች ከተመረጡ ከጻድቃን ጋር እንድቆጠር አድርገኝ። ንጹሕ ልቦናን ላግኛት የሚል ንጹሕ ልብ የሚረዳት የአምላክነት ገንዘብ የምትሆን እህል ምስጢርህን መግበኝ። ካንተ የተገኘውን ምስጢር የማይበት በአንተ ስላመኑ ስለሚጨነቁ የሚሰጥ ጸጋ ክብር ነው። የጭንቅ የሚሆን መከራውን ለሚታገሱ ልዩ ልዩ የሚሆን ስቃይን ለሚታገሱ ሰዎች የሚሰጥ ክብር ለሁላችን ምስጢር የሚገልጽበት ክብሩን በቅተን እናገኘው ዘንድ ጸጋውን የበቃን ሆነን ያገኘን ዘንድ በጌታችን በኢየሱስ ክርስቶስ ቸርነት ሰውን በመውደድ ዛሬ ባለው ዓለም በሚመጣውም ዓለም በማይፈጸመው ዓለም ሰውን በመውደዱ አሜን። በእውነት አቤቱ ዓለሙን ሁሉ የምትገዛ የአባቶቻችን አምላካቸው የአብርሃምና የይስሐቅ የያዕቆብም የጻድቃን የዘራቸውም ሁሉ ሰማይና ምድርን ከዓለማቸውም ሁሉ ጋር የሠራህ ባህርን በቃልህ ትእዛዝ የገሠጽሃት ጥልቆችን የዘረጋህ የሚያስፈራውንም ያተምህ ይኸውም በምስጉን ስምህ ነው። ሁሉ ከኃይልህ ፊት የሚናወጽና የሚንቀጠቀጥ ሆይ ለምስጋናህ ከፍታህ ዳርቻ የለውምና የቁጣህ መቅሰፍት በኃጥአን ላይ የሚያስፈራ ነው። ለትእዛዝህ ይቅርታህ ስፍር ቁጥር የለውም። እግዚአብሔር ሆይ አንተ ብቻህን ከፍ ያልህ ነህና ከቁጣ የራቅህ ይቅርታህም የበዛ መሐሪ ነህና በሰው ልጆች በደል ላይም የምትመለስ ነህ። አሁንም የጻድቃን አምላክ ሆይ ንስሐን የሠራኸው ለጻድቅ አይደለምና አንተን ላልበደሉ ለአብርሃምና ለይስሐቅ ለያዕቆብ አይደለምና ወደ እኔ ወደ ኃጢአተኛው ንስሐ ተመለስ እንጂ።
ከባሕር አሸዋ ቁጥር ይልቅ በድያለሁና ኃጢአቴም ብዙ ነውና። ከበደሌ ብዛት የተነሳ የሰማዩን ከፍታ አይ ዘንድ ላንጋጥጥ አገባቤ አይደለም። በእግር ብረት ደገም ነፍሴን ከኃጢአት አሳርፋት ዘንድ በዚሁም አላረፍኩም። ቁጣህን አነሳስቻለሁና ክፉንም በፊትህ ሰርቻለሁና ክፉንም ስጠብቅ የማይረባኝንም ሳበዛ አሁንም በልቦናዬ ጉልበት እሰግዳለሁ። ያንተን ምሕረት እየለመንኩ አቤቱ ጌታዬ በደልኩ፣ ኃጢአቴንም እታመናለሁ እምላለሁ እለምንህም አለሁ። ይቅር በለኝ አቤቱ ይቅር በለኝ፣ ለኃጢአቴም አሳልፈህ አትስጠኝ። ለዘላለም ክፋቴን አትጠባበቀኝ፣ በምድርም ጥልቅ ውስጥ አትበቀለኝ። አቤቱ አንተ ንስሐ የሚገቡ ሰዎች አምላክ ሆይ ቸርነትህ በእኔ ላይ ይገለጽ ዘንድ አግባቤ ሳይሆን በቸርነት ብዛት አዳንከኝ። በሕይወቴ ዘመን ሁሉና በጊዜው ሁሉ አመሰግን። የሰማዮች ሰራዊት ሁሉ አንተን ያመሰግናሉ። ለዘላለምም ምስጋና ላንተ ይገባል። አሜን። በእውነት